نونك متهرى سايمتا بسم آب وولد ومنفس قدوس أحدو أملاك ودي مكر قدوسان ቤተሰቦች እንደ እግዚአብሔር ቅዱስ ፈቃድ ዛሬ ይዤላችሁ የቀረብኩት ስለ ጾም የተለያዩ ቅዱሳን አባቶች የበረሃ ፈርጥ የተባሉ በመንፈሳዊ ሕይወታቸው የበለጸጉ አባቶች ያስተማሩንን የመከሩንን መንፈሳዊ ምክር ይሆናል። በእንተ ጾም ታላቁ ቅዱስ ባስልዮስ ስለ ጾም ምን ብሎ መከረን? ትጾማለህ፣ ጾም ፍጹም እንዲሆንልህ የተራቡትን አብላ፣ ለተጠሙት አጠጣ፣ የታመሙ ወገኖችህን ጎብኝ፣ የታሰሩ ወገኖችህንም መጠየቅን አትርሳ፣ የሚያለቅሱትንና የተበደሉትን ወገኖች አጽናና፣ ምሕረትን አድርግ፣ ትሁት ሁን፣ የተረጋጋ ሁን፣ ይቅር በል፣ እውነትን ተናገር፣ ሃይማኖተኛ ሁን። እንዲህ ከሆነ እግዚአብሔር ጾምን ይቀበል ይሆናል፣ የንስሐ ፍሬም ገንዘብ ማድረግ ይቻላል። ጾም የነፍስ መድኃኒት ነውና የምንጾም ወገኖች ሁሉ ቁጣን ማስወገድ ይጠበቅብናል። የዋሃትን እንለማመድ ዘንድ፣ የተሰበረ ልብ ይኖረን ዘንድ፣ ክፉ ሐሳብን እናስወግድ ዘንድ፣ ሐሳባችንን እንመረምር ዘንድ ይገባል። በዚህ ወይም በሌላ ሳምንት የሰራነው በጎ ሥራ ምን እንደሆነ፣ የትኛውን ጉድለት በዚህ ሳምንት እንደሞላን መመርመር ይጠበቅብናል። ይህንን ካደረግን ጾማችን በእርግጥም እውነተኛ ጾም ነው። የሥጋ ምግብ ሥጋን እንደሚያወፍር፣ ጾም ደግሞ ነፍስን ያጠነክራታል፣ ወደ ላይ ከፍ ከፍ እንድትል ያደርጋታል። ሰማያዊውን ምስጢር ከምድራዊ ነገር ይልቅ እናስቀድማለን። ከአሁኑ ዘመን ሕይወት ይልቅ የሚመጣው ዘመን ሕይወት በእርግጠኝነት የበለጠ ነው። ስለዚህ ለዚህ ሕይወት የሚገባውን የጽድቅ ሥራ ሁሉ እንፈጽማለን። ለምድራዊ ሕይወት ምኞትን ከሚሰጠው ነገር ይልቅ ለሰማያዊው ሕይወት ረብ ያለውን ነገር እናስቀድማለን። እርሱም ጾም ነው። ቁም ነገሩ ያለው በየቀኑ ወደ ቅድስት ቤተክርስቲያን መምጣት አለመምጣታችን ላይ አይደለም። አንድና ተመሳሳይ ነገር መስማታችንም ላይ አይደለም። 40ንም ቀን ሁሉ መጾማችንም አይደለም። ከመጀመሪያው ጀምረን ወደ እግዚአብሔር ቤት ከመጣን፣ ቃሉንም በተከታታይ ከሰማን፣ ለነፍሳችን የሚጠቅም አንዳች ነገር ገንዘብ ማድረግ ይሳነናልን? ቃሉን እየሰማን ራሳችንን እያሳትን ለምን ይፈርድብናል? አስቀድመን እንደነበረው ሥጋዊ ሰው ለምን እንሆናለን? መለወጥ ስለምን ተሳነን ብለን ራሳችንን መጠየቅ ይኖርብናል። እንዲህ ከሆነ ጾማችን እውነተኛ የሆነ ጾም ነው። ለእኔ ብዙ ቀን ጾማለሁ አትበሉኝ። ይህንን ወይም ያንን አልበላሁም አትበሉኝ፣ ወይንም አልጠጣሁም አትበሉኝ። ከነበራችሁ ትዕግስተኛ መሆናችሁን አሳዩኝ። ጨካኝ ከሆናችሁ ርኅራኄያችሁን ልመልከት። እንጾማለን ትላላችሁ፣ የምትቆጡ ከሆናችሁ ሥጋችሁን ስለምን ታስጨንቁታላችሁ? በጾማችሁ ውስጥ ጥላቻና ስግብግብነት በውስጣችሁ ካለ ንጹሕ ውሃን መጠጣታችሁ ምን ጥቅም ያስገኝላችኋል? ጥቅም የሌለው ጾም አትጾሙ። ጾም ብቻውን ወደ ሰማይ ሊያወጣችሁ የሚችል መሰላል መሆን አይቻለውም። አባ ሴራፊዮን ስለ ጾም ምን ብሎ
አስተማረን። ጸሎት፣ ጾም፣ ትግሃ ሌሊት እንዲሁም ሌሎች ክርስቲያናዊ ስነ ምግባራት ምንም እንኳን በራሳቸው በጎ የሆኑ ነገሮች ቢሆኑም ክርስትና ሕይወታችንን አያሟሉም። ምንም እንኳን ወደ ክርስትና የምንደርስባቸው መሳሪያዎች ቢሆኑም ራሳቸው ፍጻሜ አይደሉም። የክርስቲያናዊ ሕይወታችን እውነተኛ ዓላማ የእግዚአብሔርን መንፈስ እንዲያድርብን ማድረግ ነው። ጾም፣ ጸሎት፣ ትግሃ ሌሊት፣ ምጽዋትና ሌሎችም መልካም እሴያተ ምግባራት ለክርስቶስ ባለን ፍቅር ምክንያት የምንፈጽማቸው ሊሆኑ ይገባል። ወዳጄ ሆይ መልካም ሥራ ብቻ መስራት የክርስቶስ ሊያደርግህ አይቻለውም። ከመልካም ሥራ ጋር እምነት ይጠይቃልና መልካም ሥራ መስራታችን ብቻውን የሚቀጥለው ዓለም ሽልማትን አያስገኝልንም። በአሁኑ ሕይወትም የእግዚአብሔርን ጸጋ አያሰጠንም። ከሁሉም ነገር መታቀብ ለሁሉም ሰው የተፈቀደ አይደለም፣ አይቻለውም። ነገር ግን ሰው የነፍሱ ወዳጅ ይሆን ዘንድ በየቀኑ የሚበላውን ነገር መመጠን ይኖርበታል። ካልሆነ ግን ነፍስ ትደክማለች። ይህም ማለት የሥጋ ፈቃድ ይሰለጥንባታል ማለት ነው። ረቡዕና ዓርብን በተለይም በአበይት አጽዋማት ወቅት በቀን 1 ጊዜ ተመገብ። የጌታ መልአክ ካንተ ጋር ይሆናል። ጠንካራ የሆነ ክርስቲያናዊ ሕይወት መንገዱ በጾም፣ በጸሎት፣ በትግሃ ሌሊት እንዲሁም በሌሎች የሰውነት እንቅስቃሴዎች ለምሳሌ ስግደት ላይ የተመሰረተ መሆኑን አትዘንጋ። ይህም ጠባቡና አድካሚው መንገድ ነው። እንደ ጌታ ቃል ወደ ዘላለማዊ ሕይወትም የሚመራ ነው። በዚህ መንገድ እንድትጓዝ ተጠርተሃል። ቅዱስ ዮሐንስ አፈወርቅ ስለ ጾም ብሎ መከረን። የመከር ወራት በደረሰ ጊዜ መሳሪያዎቻችንን እንደምንወለውል ለአጨዳም እንደምንዘጋጅ ገበሬዎች በውጊያ ዘመንም መሳሪያቸውን ወልውለው ለግዳጅ የሚሰማሩ ወታደሮች ጾምን ገንዘብ አድርገን ሌሎች ቀሪ ግዳጆችን የምንወጣ እንሆን። የጾም ወራት በቀረበም ጊዜ መሳሪያዎቻችንን የወለወልን ወታደሮች እንሆን። እንደ አጫጆች ማጭዶቻችንን እናስል። እንደ መርከበኛ ሐሳባችንን ተቆጣጥሮ የሚያባክን ሞገድ እንዳይወስደን በፍላጎቶቻችን ውሃ ሙላት እንዳንወሰድ ሰውነታችንን እናቅብ። እንደ ተጓዥ የጉዞ አቅጣጫችንን ወደ ኢየሩሳሌም ሰማያዊት እናደርግ። ወደ ሰማይ የሚወስደው መንገድ ምንም እንኳን ቀጭንና ጠባብ ቢሆንም ልንጓዝበት ተጠርተናል። አሁን ጉዟችንን እንጀምር። ጾም መድኃኒት ነው። መድኃኒት አጠቃቀሙን መጠኑን ለተገነዘበ በሽተኛ መድኃኒት የመሆኑን ያክል መጠኑን ለማይረዳ ሰው ገዳይ ነው። ይህ ሁኔታ የሚያመለክተው የሥጋ መድኃኒት አጠቃቀሙን በሚገባ ለተገነዘበ ሰው ትርፍ ያለው ነገር ቢሆንም አጠቃቀሙን በሚገባ ላልተገነዘበ ሰው የማይጠቅም ከመሆኑም በላይ ጎጅ ነው። የነፍስ መድኃኒት የሆነው ጾም ክብርና ጥቅም ያለው ከምግብ ከመታቀብ ላይ አይደለም፣ ከኃጢአት ልምዶች ከመታቀብ ላይ ነው። ከሥጋ ብቻ ራሱን የሚያቀብ የሥጋ ፈቃዱን የሚፈጽም ሰው ጾሙ አንዳች የሚያስገኝለት ትርፍ የለም። እንዲህ የሚያደርግ ሰው የጾምን ትርጉም ያዛባዋል። ጾመኛ ነህ? ይህንን በሥራ አሳየኝ። ድሃ ሰው ስትመለከት ራራለት።
ሃይማኖትን ግለጥ። ጠላትን ስትመለከት ፈጥነህ ታረቅ። ጓደኛ ከፍ ከፍ ሲል ሀብትና ዝና ሲመጣለት አትናቅ። አፍህ ብቻ አይጾም፣ ዓይንህም ጆሮህም እግርህም እጆችህም መላ ሕዋስህ ሁሉ ተባብሮ ይጾሙ። ከዘረፋና ስስት ንጹህ በመሆን እጆችህ ይጾሙ። እግሮች አላስፈላጊ የሆነ ቦታ ከመሄድ ይጾሙ። ዓይኖችህ የሚያማምሩ የቆነጃጅትን መልኮች ከማየት በመታቀብ ይጾሙ። ማየት የዓይን ምግብ ነው፣ መስማትም የጆሮ። ስለዚህ ዓይኖችህ የማይገባቸውን ነገር እንዳይመለከቱ በመከልከል የጾምን ዓላማ እንዲፈጽሙ አድርጋቸው። የጆሮ ጾም ክፋትን ከማዳመጥ መከልከል ነው። ጾምህ ይህንን የማያሟላ ከሆነ እንደተጻፈ የጾም ትርጉም አያሟላም። ሐሰተኛ ወሬ አትቀበል። ሐሰተኛ ምስክርም ትሆን ዘንድ ከኃጢአተኛ ጋር እጅህን አታንሳ። አፍ የማይገባውን ነገር ከመናገር ይጾም። ወንድማችንን እየከሰስንና እያማን በጾም ወራት ከዓሳና ከሚጣፍጡ ምግቦች መከልከላችን ምን የሚያስገኝልን አንዳች ጥቅም ይኖራል? ክፉ ተናጋሪ የወንድሙን ሥጋ ይበላል፣ የጎረቤቱንም አካል ይበላል። ከዚህም የተነሳ ቅዱስ ጳውሎስ የሚከተለውን አስፈሪ ንግግር ተናግሯል። ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ጥርስን በወንድምህ አካል ላይ እንድታስቀምጥ አልተፈረደለም። ራስን የምትጎዳው በብዙ መንገድ ነው፣ ሌሎችንም ትጎዳለህ። የነከስከው ሰው ክፉ ቢሆን በክፋት እንዲያብስ ታደርገዋለህ። የነከስከው ሰው ጻድቅ ቢሆን ክፉ እንዲሆን ይፈተናል። ወደ ክፋት መንገድ እንዲያዘነብል ምክንያት ትሆናለህ። ከዚህም በተጨማሪ የቤተ ክርስቲያንን ደህንነት ትጎዳለህ። የሚያዳምጡት ሁሉ የሚከሱት ይህንን ያደረገውን ሰው ብቻ ሳይሆን ቤተ ክርስቲያንን ራሷን ነው። አጠቃላይ ክርስቲያን ማህበረሰብ ስም ከዚህ ክፉ ግብር የተነሳ ይሰደባል። በአእምሮ 3 ነገሮችን እንድትመዘግብ እፈልጋለሁ። እነዚህ ነገሮች በጾም ወራት መፈጸም ይቻላል። አንደኛ፣ ማንንም ሰው ክፉ ንግግር ላለመናገር መሞከር። ሁለተኛ፣ ማንንም በጠላትነት አለመመልከት። ሶስተኛ፣ ከአፍ የሐሰት መሐላን ፈጽሞ ማስወገድ ናቸው። በሜዳ ላይ ሰብልን የሚሰበስብ ሰው ጥቂት በጥቂት እያጨደ ያከማቻል። እኛም አስቀድሜ የገለጽኳቸውን ሕግጋት ገንዘብ ብናደርግ በማንኛውም መልኩ እነዚህን 3 መሰረታዊያን ገንዘብ ብናደርግ ወደ ታላቁ መንፈሳዊ ጥበብ ከፍታ ቀስ በቀስ ማደግ ይቻለናል። በዚህ ዓለም ሕይወት መልካም የሆነ ነገርን እናጭዳለን። በሚመጣው ዓለም በክርስቶስ ፊት በታላቅ መተማመን እንቆማለን። የማይነገር የበረከት ምንጭም እንሆናለን። በጌታችን መድኃኒታችን ኢየሱስ ክርስቶስ ጸጋ ለዚህ ክብር የተገባን እንድንሆን ያብቃን፣ አሜን ይላል የአባታችን የቅዱስ ዮሐንስ አፈወርቅ ስለ ጾም የሰጠን መንፈሳዊ ምክር። ጻድቁ ዮሐንስ ስለ ጾም ብሎ መከረን። ጻድቁ ዮሐንስ ከእስያተ ምግባራት ሁሉ ታላቁ ምግባር ጸሎት ነው። መሰረቱ ግን ጾም ነው። ጾም በክፉ መንፈስ ላይ ውጤት ያለው የመሆኑ ምክንያት በእኛ መንፈስ ላይ ከፍተኛ ሆነ ኃይል ያለው በመሆኑ ነው።
በጾም ጠላትን የከበበ ሰውነት የሰውን መንፈስ ነፃ እንዲወጣ ያደርገዋል። ነፃነትን፣ ጥንካሬን፣ ንጽህናን፣ ታቅቦን፣ መለየትን ገንዘብ ማድረግ ያስችለናል። ሰው ሆይ የበደለህን ሰው ይቅር አትለምን? ይህንን ማድረግ ካልቻልክ ራስህን በጾም አታድክም። የወንድምህን ዕዳ ይቅር ካላልክ እግዚአብሔርም ያንተን ዕዳ ይቅር አይልም። ጾም በእምነት ተስፋና ፍቅር የማይፈጸም ከሆነ አንዳች የሚያስገኘው ጥቅም አይኖርም። የሚጾም ነገር ግን የሚቆጣ ማንም ቢኖር በልቡም ቂምንና ጥላቻን የቋጠረ እግዚአብሔርን ይጠላል። ከድነት መንገድም ብዙ የራቀ ነው። ቅዱስ ኤፍሬም ሶርያዊ ስለ ጾም ብሎ መከረን። ክርስቲያኖች ሊጾሙት የሚገባ ጾም ምን አይነት እንደሆነ ያስተማረ ይህ አባት 3 ቀን ሙሉ ጾሞ ዓርብ ጠዋት ቁጭ ብሎ ጭብጦውን ሲመገብ የተመለከተው አንድ ጀማሪ ጾመኛ አባታችን ምን ነው በጾሙ አለው። ልጄ ያደለው የሰው ሥጋ ይበላል፣ እኔ የበላሁት ጭብጦዬን ነው፣ ምን ላድርግ አለ። መልካም የሆነ ጾመኛ ከማንኛውም ንጹህ ካልሆነ ነገር ራሱን የሚያቅብ ነው። አንደበቱን ከከንቱ ንግግር የሚገታ በከንቱም የማይለፈልፍ ከስድብ ቋንቋ የታቀበ የማይራገም ከማንኛውም ክፉ ንግግር የጸዳ ነው። ከቁጣ፣ ከበቀል፣ ከክፋት፣ ከጥላቻ የጸዳ ነው። አእምሮ ከክፉ ሐሳብ ይጾም፣ ክፉ ሐሳብም ከማሰብ እንጾም። ከክፉ ፍላጎት ጾም። ዓይኖችህ መጥፎ ከማየት ይጾሙ፣ ዓይኖች ክፋትን እንዳያዩ መልስ። ጆሮችህ ከሐሜት፣ ከዘፈን፣ ክፉ ንግግርን ከመስማት ታቀቡ። አንደበትህ ከስድብ፣ ከመሐላ፣ የክህደትን ነገር ከመናገር፣ ከስላቅ፣ ከሐሰት፣ ከማታለል፣ መጥፎ ቃልን ከማውጣት ይታቀብ። እጆችህ ከመግደልና የራሳቸው ያልሆነ ገንዘብ ከመውሰድ ይጹሙ። እግሮችህ ወደ ክፉ ቦታ ከመሄድ ይጹሙ። ቅዱስ ቲቆን ስለ ጾም ምን አለን? ጾም ምን እንደሚያደርግ ተመልከት። ሕመምን ይፈውሳል፣ ሰይጣንን ያባርራል፣ ክፉ ሐሳብን ያስወግዳል። ልብን ንጹህ ማድረግ ያስፈልጋል። ከመካከላችሁ አንዱ እንዲህ በክፉ መንፈስ ቢያዝ እንደ ጌታ ቃል የዚህ አይነት ወገን የሚወጣው በጾምና በጸሎት መሆኑን ይመን። ታላቁ አትናቴዎስ ስለ ጾም ምን አለን? የአርባው ቀን ጾም አስፈላጊነት መረን የወጣ ሥጋን መግደያ፣ ሆዳምነትን አብዝቶ መጠጣትን ማስወገጃ ነው። በበጋ ወራት ፀሐይ በአናት ላይ ሆና ስታቃጥል የሰሜን ነፋስ የተቃጠሉ ወገኖችን ደመናን እርጥበትን በማምጣት እንደሚያቀዘቅዛቸው ጾምም ተመሳሳይ ነገር ይሰጣል። አብዝቶ በመብላት በመጠጣት የተቃጠለ ሰውነትን እንዲቀዘቅዝ ጾም ፍቱን መድኃኒት ነው ይላል አባታችን አስቴሪዮስ ዘአሜሳ። ምን አለን? ጾም የጤና እናት ናት፣ የንጽህናም ጓደኛ ናት፣ የትሑት አእምሮ ቅርብ ዘመድ ናት። ብዙ ጊዜ ሕመም የሚከሰተው ከአመጋገብ ችግር የተነሳ ነው። ብዙ ጊዜ ሕመም የሚከሰተው ከአመጋገብ ችግር የተነሳ ነው።
ስምዖን በረኛው ምን አለን? ጉዳት የሚያስከትልብህ ከሆነ ለሰውነትህ ብዙ ምግብን ስጠው። በቀን 3 ጊዜ ብትመገብ ችግር ላይሆን ይችላል። ነገር ግን አንድ ነገር አስታውስ፣ የሥጋ ፈቃድ መነሻው አብዝቶ መመገብ ነው። ሰው በቀን 1 ጊዜ ቢበላ ነገር ግን ጠርጎ የሚበላ ቢሆን ከጾሙ ምን ትርፍ ያገኛል? ምክንያቱም ይህ ሰው ያደረገው ነገር ቢኖር አጠራቅሞ መብላት ነው። አብዝተህ ከበላህና ከጠጣህ ጠላት ሰውነትህ በእንቅልፍ እንዲያዝ ያደርጋል ይላል። ባራሳሙስ ምን ብሎ መከረን? በደረቅ እንጨት መካከል እንዳለ የእሳት ነበልባል የሞላ ሆድም እንዲሁ ነው። በደረቅ እንጨት መካከል እንዳለ የእሳት ነበልባል የሞላ ሆድም እንዲሁ ነው። ይስሐቅ ሶርያዊ ምን አለን? ሁልጊዜም ምግብ የምትመገብበት አንድና ተመሳሳይ ሰዓት ይኖር። የምትወስደው ምግብ ለቁመተ ሥጋ እንጂ ሥጋህን ለማስደሰት አይሆን ይላል። የተመሰገነ ታላቁ እንጦንስ እንዲህ ይላል፣ 40ውን የጌታን ጾም ቀን አትርሳ፣ ድሆችን አትርሳ፣ የተናቁትን አትርሳ፣ አባት እናት የሌላቸውን አትርሳ፣ የተሰደዱ ሰዎችን አትርሳ፣ በቤታቸው የሚላስ የሚቀመስ የሌላቸው ወገኖችን አስታውስ። ክርስቶስን የመምሰልን ሕይወት የምትማርበት ጊዜ ነውና። ቅዱስ አግናጢዮስ ምን አለን? ቅዱስ የሆኑ ጿሚዎች በድንገት ተነስተው ከባድ የሆነ ጾምን አይጀምሩም፣ ቀስ በቀስ ያድጋሉ እንጂ። በእነዚህ ነገሮች ሁሉ ድካምን አያውቁም፣ ዘወትር ለተግባር የተዘጋጁ ናቸው። በእነርሱ ዘንድ በሽታ አልፎ አልፎ ነው የሚከሰተው፣ እድሜያቸው ረጅም ነው። የጾመኞች ሥጋ ቀጭንና ቀላል እስኪሆን ድረስ የሚያደርግ ነው። መንፈሳዊ ሕይወትን ወደ ፍጹምነት በዚህ መንገድ ደርሰሃል። መንፈስ ሥጋ በሌለው አካል ውስጥ ያለ እስኪመስል ድረስ ፈቃዱን ይፈጽማል። ራሱን በድንቅና በተአምራት ይገልጣል። ውጫዊ ስሜት ይጠፋል። ምድራዊ ነገርን ያስብ የነበረ አእምሮ በሰማያዊ ነገር ይያዛል። መንፈሳዊን ዓለም ያሰላስላል። ሰራፊዮን ስለ ጾም እንብሎ መከረን። የጾም ቀናት መብዛት የፈውስ ቀን መብዛት ነው። የብዙ ጊዜ ታቅቦ መኖር የበዛ ድህነት ለማግኘት መንገድ ነው። የማህበረሰብ አለቃ የሆነ አንድ ሰው ወደ አባ ጴሜን ዘንድ ቀርቦ እንዲህ ሲል ጠየቀው፣ እግዚአብሔርን መፍራት ገንዘብ ማድረግ እንደምን ይቻለኛል? አባ ጴሜን እንዲህ በማለት መለሰ፣ ሆዳችን እንስራ ሙሉ ወተት ትሪ ሙሉ የተጠበሰ አሳን ተሞልቶ እንደምን የእግዚአብሔር ፍርሃት ወደኛ ይቀርባል በማለት መለሰ። የጾምን መሰረታዊ ዓላማ በዚህ ትምህርቱ አባ ጴሜን አስተምሯል። የምንጾመው እግዚአብሔርን መፍራት ገንዘብ ለማድረግ እንደሆነ አመልክቷል። በአንድ አጋጣሚ አንድ አዛውንት ከአበው አንዱ ሊጠይቅ መጣ። ትንሽ ምስር እያበሰለ ነበር። እንዲህ አለው፣ ትንሽ ጸሎት በጋራ እናድርስ። የመጀመሪያው መዝሙሩን በሙሉ ጨረሰ። ወደዚያ አባት የመጣው ሰው ከነቢያት ጸሎት ሁለቱን በልቡ አደረሰ። ንጋት በመጣ ጊዜ ጎብኙ ወጥቶ ሄደ። ምግቡን ረስተውት ነበር። በዚህ ስፍራ እንዲህ ያለ ነገር ተከሰተ። ይህ የሚያስተምርን እውነተኛ የሆነ ጥጋብ የሚገኘው በነፍስ እርካታ ውስጥ መሆኑን ነው። ክርስቲያኖችና እውነተኛ ምግብና እውነተኛ መጠጥ
የእግዚአብሔርን ቃል ማሰላሰል መሆኑን ጾምና ጸሎት መሆኑን ነው እንጂ የዚህን ዓለም ምግብ መመገብ አይደለም። ከአሃው አንዱ በጧት ተራበ። 3 ሰዓት ከመሆኑም በፊት ላለመብላት ሰውነቱን በጥበብ ተዋጋው። 3 ሰዓት በደረሰ ጊዜ እስከ 6 ሰዓት ለመቆየት ሰውነቱን አስገደደው። በዚያ ሰዓት ህብስት ቆርሶ ለመመገብ ተቀመጠ። ከዚያም ተነሳ። ለራሱም እንዲህ አለ፣ አሁን 9 ሰዓት እስከሚሆን ድረስ ቆይ። 9 ሰዓት በሆነ ጊዜ የ9 ሰዓት ጸሎት ለማድረስ ቆመ። በዚህን ጊዜ የሰይጣን ኃይል ልክ እንደ ጢስ በኖ ሲጠፋ ተመለከተ። ረሃቡም ጠፋለት። ከአበው አንዱ ትንሽ ፍራፍሬ መመገብ ፈለገ። አንዷን ወስዶ ፊት ለፊት አይኑ ሊመለከተው በሚችለው ስፍራ ላይ አስቀመጣት። በአእምሮቱ አልተወሰደም። ይህ ፍላጎቱ ለምን ተነሳብኝ በማለት ፍሬዋን እየተመለከተ ዕለት ዕለት ንስሐ ይገባ ነበር። በዚህ ሁኔታ ጾም መንፈስ በስጋ ላይ እንዲሰለጥን የሚያደርግ መንፈሳዊ ጥረት እንደሆነ እንመለከታለን። አባ ዮሴፍ አባ ጴሜንን እንዴት መጾም አለብን በማለት ጠየቀው። አባ ጴሜንም እንዲህ በማለት መለሰ፣ እኔ ራሴ በቀን ትንሽ ትንሽ መመገብ በቂ እንደሆነ ተገንዝቤያለሁ። አባ ዮሴፍ እንዲህ በማለት መለሰ፣ ወጣት በነበርክ ጊዜ በየ2 ቀኑ ትመገብ ነበር። ሽማግሌው መለሰ፣ እመነኝ የምመገበው በየ3 ቀኑ ነበር። አንዳንዴ ለሳምንትም የምጾምበት ጊዜ አለኝ። በዚህ ውይይታችን ወደ መንፈሳዊ ከፍታ የሚወስደው መንገድ ምን እንደሚመስል አመልክተውናል። አባ ጴሜን ያስተማረን መንፈሳዊ ከፍታ ላይ መድረስ የሚቻለው በጥቂቱ ማደግ ሲቻል መሆኑ ነው። ይህ ታሪክ ከባድ ጥረት አድርጎ ጾምን ጨርሶ ከመታው በጥቂቱ እየተመገቡ ወደ ጾም ማደግ የተገባ እንደሆነ ያስተምራል። አንድ ወቅት 2 ወንድማማቾች አንድ በእድሜ የገፋ አባት ሊጎበኙ ሄዱ። ሽማግሌው በየቀኑ የመመገብ ልማድ አልነበረውም። ወንድሞችን በተመለከታቸው ጊዜ በደስታ እንኳን ደህና መጣችሁ አላቸው። እንዲህም አላቸው፣ ጾም የራሱ ሽልማት አለው። ለፍቅር ብላችሁ ብትመገቡ 2 ትእዛዛትን ትፈጽማላችሁ። የመጀመሪያው የራሳችሁን ፍቃድ መተዋችሁ ነው። ሌላው ሌሎችን ለማስደሰት ያደረጋችሁት ሥራ ነው። ከአሃው አንዱን አባት እንዲህ አለው፣ 2 ወንድማማቾች አሉ። ከሁለቱ አንዱ በባቱ በጥሞና ይቀመጣል። በአንዴም 6 ቀን በተከታታይ ይጾማል። ሌላው ደግሞ ሕሙማንን ይረዳል። ከሁለቱ በእግዚአብሔር ዘንድ የበለጠ ተቀባይነት ያለው ማንኛው ነው? የአባት እንዲህ ማለት መለሰ፣ 6 ቀን የሚጾመው ወንድም በአፍንጫው ቆሞ ራሱን እስከ መስቀል ቢደርስ እንኳ ሕሙማንን ከሚረዳው ወንድሙ ጋር እኩል መሆን አይቻለውም አለው። በዚህ ስፍራ የምንረዳው ፍቅር ከጾም የበለጠ መሆኑን ነው። በእርግጥም እርስ በርሳችሁ እንድትዋደዱ ይህች ዕዳ ትሆንባችሁ ተብሎ ከተሰጠን ፍቅር በላይ አይደለችም ጾም። እንጀራ የማይበላ ጥብቅ የሆነ የተባዕቶ ሕይወትን የሚመራ አንድ ሰው ነበር። ከአባቶች አንዱን ሊጎበኝ ወደ ባዕቱ ሄደ። በዚህ ሰዓት ሌላም አባት ነበር። ሽማግሌው አባት ለሁለቱም መልካም ምግብ አዘጋጀ። ሊመገቡ በማዕድ በተቀመጡ ጊዜ በትርምት የሚኖረው አሃው አንዲት ቁራጭ ቅጠል ወስዶ ወደ አፉ አደረገ። ከማዕዱ ሲነሱ የአባት ያንን ወንድም እንዲህ አለው፣ ወንድሜ ሆይ ሰውን ለመጎብኘት በተጓዝክ ጊዜ የኑሮ ዘይቤህን አታሳይ። የኑሮ ዘይቤህን መጠበቅ ከፈለክ በባዕትህ ቆይ፣ አትንቀሳቀስ።
ወደ ሰው ቤትም አትሂድ። የአባት የነገረውን ነገር ተቀበለ። ከዚያን ጊዜ በኋላ ከሌሎች ጋር ሲገናኝ እንደነርሱ ያደርግ ነበር። በዚህ ስፍራ የምንማረው ጾማችን በስውር መሆን የሚገባው መሆኑን ነው። በሌሎች ፊት አይደለም ጌታ የተናገረ። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። የዚህ መንፈሳዊ ምክር ማጠቃለያ የእግዚአብሔር ቃል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። ይህንን በሰፊው ያቀረብነውን የአባቶቻችንን መንፈሳዊ ምክር እንተገብር ዘንድ ወደማይጠገበው ወደማያልቀው ተስፋን ወደሚሰጠው መንፈሳዊ ሕይወት እንገባ ዘንድ መስመሩን እንይዘው ዘንድ የነፍስን እርካታ እናገኝ ዘንድ እግዚአብሔር መንገዱን ያሳየን። ከጨለመና ሰፊ መንገድ ከሆነው የሕይወት ጉዞ እግዚአብሔር አውጥቶ ብርሃን ወዳለው ወደ ጠባቡ መንገድ ወደ ቀጭኑ መንገድ እግዚአብሔር ልቦናችንን ያስመርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።